በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የኮንትሮባንድ ፖሊስ መምሪያ ከጉምሩክ ኮሚሽን ጋር በጋራ በመቀናጀት ከ166 ሚሊዮን ብር በላይ የዋጋ ግምት ያላቸውን የኮንትሮባንድ ዕቃዎችን በቁጥጥር ስር ማዋሉን ገለጸ። በኮንትሮባንድ ፖሊስ መምሪያ የሬጅመንት 4 ምክትል አዛዥ የሆኑት ዋና ኢንስፔክተር ሙሉጌታ ወልደስላሴ እንደገለጹት መነሻቸውን አዋሽ ከተማ መዳረሻውን አዲስ አበባ ያደረጉ ተሽከርካሪዎች ህገወጥ የኮንትሮባንድ ዕቃዎችን ጭነው በመጓዝ ላይ ያሉ በመተሃራ ከተማ መግቢያ ላይ መያዛቸውን ጠቅሰዋል። ዋና ኢንስፔክተሩ አያይዘው በተደረገው ጠንካራ የ24 ሰዓት ኦፕሬሽን ሥራ መድኃኒቶች፣ ሲጋራ፣ ሺሻ፣ ጫማዎች፣ የቦንዳ ልብስ፣ የመንገድ ዳር መብራቶች፣ ኮስሞቲክስ በአጠቃላይ ከ166 ሚሊዮን ብር በላይ የዋጋ ግምት ያላቸው ህገወጥ ዕቃዎች ተይዘው አዋሽ ጉምሩክ ቅርንጫፍ ገቢ የተደረጉ መሆኑን ዋና ኢንስፔክተር ሙሉጌታ ወልደስላሴ ተናግረዋል። በተጠናከረ የሰራዊቱ የሥራ እንቅስቃሴ መሠረት ህገወጥ የጦር መሳሪያዎችና ጥይቶች ተይዘው ለኢትዮጵያ ፌዴራል ፖሊስ ገቢ የተደረገ ሲሆን ተጠርጣሪዎችም በምርመራ ላይ እንዳሉ ዋና ኢንስፔክተሩ አብራርተዋል። በበሬ ግብይት ያልተስማማውን ሻጭን የገደለው ግለሰብ በእስራት ተቀጣ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በካፋ ዞን ጨና ወረዳ የግል ተበዳይ የራሱን በሬ ለመሸጥ ወደ ገበያ እየወሰደ እያለ ተከሳሽ ገረመው ኪድሽ በሬውን እኔ በ40 ሺህ ብር ልግዛ ይለዋል። ሻጭም ሳይስማማ በመቅረቱ በሬውን ወደ ገበያ ወስዶ በ52 ሺህ ብር ይሸጣል። የሸጠበትንም ብር ይዞ ወደ መኖሪያ ቤቱ በመሄድ ላይ ያለ ቂም የቋጠረው ተከሳሽ መንገድ ላይ በመጠበቅ በዱላ ደብድቦ ሕይወቱን እንዲያልፍ ማድረጉን ከክልሉ ፖሊስ ኮሚሽን የህዝብ ግንኙነት የተላከው ዜና ይገልጻል። የካፋ ዞን ከፍተኛው ፍርድ ቤት አቃቤ ሕግ ግለሰቡ ላይ የመሰረተውን የክስ መዝገብ ግራና ቀኙን ተመልክቶ ተከሳሹ በ15 ዓመት እስራት እንዲቀጣ ወስኖበታል። ከባለቤቴ ጋር አላስታረቃችሁኝም በሚል በቤተሰብ አባላት የነፍስ ማጥፋትና ከባድ የግድያ ወንጀል ሙከራ የፈጸመው ግለሰብ በሞት እንዲቀጣ ተወሰነበት። በጉራጌ ዞን አበሸጌ ወረዳ ተከሳሽ አህመድ ወይም ጌትነት ኢማም ከሚስቴ ጋር አላስታረቃችሁኝም በሚል በግል ተበዳይ ሙዲን ሽፋ የግድያ ሙከራ ከማድረጉም ባሻገር የተጎጂን ሚስት መግደሉ ተረጋግጧል። ተከሳሽ በዚህ ሳያበቃ የሟች ልጅና አባት ላይ በጦር መሳሪያ የግድያ ሙከራና ከባድ የአካል ጉዳት ወንጀል ፈጽሞባቸዋል። የጉራጌ ዞን ከፍተኛው ፍርድ ቤት ታኅሳስ 2 ቀን 2018 ዓ.ም በዋለው ችሎት የሰውና የሰነድ ማስረጃ በማቅረብ ከሳሽ አቃቤ ሕግና በተከሳሽ አቶ አህመድ ወይም ጌትነት ኢማም ሲያከራክር ቆይቶ ተከሳሹ በሞት እንዲቀጣ ወስኗል። በምዕራብ ሸዋ ዞን ኖኖ ወረዳ መምህሯን አስገድደው የደፈሩ 2 ግለሰቦች በእስራት ተቀጡ። ተጎጂዋ በመምህርነት ሙያ በአካባቢው የምታገለግል ስትሆን ተከሳሾቹ መምህሯ በእንቅልፍ ላይ ሳለች ከሌሊቱ 7 ሰዓት በር ሰብረው በመግባት አስገድዶ የመድፈር ወንጀሉን እንደፈጸሙባት በማስረጃ ተረጋግጧል። 2 ተከሳሾች በመምህሯ ላይ ድርጊቱን ከፈጸሙ በኋላ ተበዳይ ወዲያው ለፖሊስ ደውላ በማሳወቅ ተከሳሾቹ በቁጥጥር ስር ውለዋል። ክሱን ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤት ህዳር 29 ቀን 2018 ዓ.ም በዋለው ችሎት 2ቱም ተከሳሾች የኃይል ድርጊት በመጠቀም አስገድደው የግብረ ሥጋ ድፍረት በደል በመፈጸማቸው በተበዳይ ላይ ከፍተኛ የአእምሮ ጉዳት በማስከተላቸው እያንዳንዳቸው በ11 ዓመት እስራት እንዲቀጡ የተወሰነባቸው መሆኑ ተገልጿል። በወፍጮ ቤት ውስጥ አብሮት የሚሰራ የሥራ አጋሩን ሕይወት በማጥፋት የዘረፋ ወንጀል ፈጽሞ የተሰወረውን ተከሳሽ በ24 ሰዓታት ውስጥ ከነ አባሪው ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። የወንጀል ድርጊቱ የተፈጸመው መስከረም 18 ቀን 2018 ዓ.ም ከምሽቱ 5 ሰዓት በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ውስጥ ነው። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ ይሰራ የነበረ ሲሆን ሕይወቱ አልፎ ወፍጮ ቤት ውስጥ የነበሩት እህሎች መዘረፋቸው ለፖሊስ ሪፖርት ይደርሰዋል። ሟች ዳንኤል ይልቃል በወፍጮ ቤት ውስጥ በቀን ሰራተኝነት መስራት ከጀመረ 2 ዓመታትን ያስቆጠረ ሲሆን ዘላለም ሀብታሙ ከተባለው ግለሰብ ጋር አብረው በወፍጮ ቤት ውስጥ ይሰሩ እንደነበር ፖሊስ አረጋግጧል። ለወንጀሉ መፈጸም ቅድሚያ ተጠርጣሪ የሆነውን አብሮት የሚሰራውን ግለሰብ ለመያዝ ፖሊስ ባደረገው ጥረት ግድያና ዘረፋው በተፈጸመ 24 ሰዓት ባልሞላ ጊዜ ውስጥ ተጠርጣሪውን አዳማ ከተማ ሥራ ለመቀጠል እያፈላለገ ባለበት ሁኔታ ሲይዝ አባሪ ተጠርጣሪውም በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጧል። እንሸኝሽ ብለው ተሽከርካሪ ውስጥ በማስገባት በስለት በማስፈራራት ሞባይልና የአንገት ሐብል የወሰዱ ተጠርጣሪዎች
ከነተቀባዩ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎች የግል ተበዳይን እንሸኝሻለን በማለት የወንብድና ወንጀል ፈጽመዋል ተብለው የተጠረጠሩት በቦሌ ክፍለ ከተማ ወረዳ 2 ልዩ ቦታው ሩዋንዳ ድልድይ ተብሎ ከሚጠራው አካባቢ ከሌሊቱ 8 ሰዓት ከ30 ገደማ ነው። ወይዘሮዋ አምሽታ ወደ ቤቷ በመሄድ ላይ ሳለች እንሸኝሽ በማለት ተሽከርካሪ ውስጥ ያስገቧታል። ከተጠርጣሪዎቹ አንዱ ድንገት ቢላ በማውጣት እያስፈራራ የሞባይል ስልኮችና የብር የአንገት ሐብል በአጠቃላይ ግምቱ 28,000 ብር የሚያወጣ ንብረት ከወሰዱባት በኋላ ገፍትረው ጥለዋት ከአካባቢው ይሰወራሉ። መረጃው የደረሰው የቦሌ ክፍለ ከተማ ፖሊስ ከተጠርጣሪዎቹ ንብረቱን በሚቀበል ግለሰብ አማካይነት ተጠርጣሪዎቹን በቁጥጥር ስር አውሏል። በተሽከርካሪው ላይም በተደረገው ፍተሻ ሞባይል ስልኮች፣ ታብሌቶች፣ የብረት መቁረጫ መጋዝና ኤርፎን እንደተገኘ ከአየር መንገድ አካባቢ ፖሊስ ጣቢያ የተገኘው መረጃ ያመለክታል። እንሸኛችሁ በማለት መሰል ወንጀሎች እንደሚፈጸሙ በመረዳት የግለሰቦችን ማንነት ሳይገነዘቡ ፈቃደኛ መሆን ለተመሳሳይ የወንጀል ድርጊት ሊዳርግ ስለሚችል ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በጎረቤቷ ላይ አሲድ በመድፋት የመግደል ሙከራ የፈጸመችው ግለሰብ በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ መወሰኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጧል። በየካ ክፍለ ከተማ ወረዳ 10 ተከሳሿ የግል ተበዳይ በር ላይ ቆሻሻ ደፍታ ስትመለስ የግል ተበዳይም ለምን እንዲህ ታደርጊያለሽ ብላ በመጠየቋ በተፈጠረ አለመግባባት ተከሳሽ ፊት ላይ አሲድ በመድፋት ከፍተኛ ጉዳት ማድረሷን ፖሊስ ጣቢያው ገልጿል። ፖሊስ ወዲያው በቦታው ደርሶ ተጎጂን ወደ ሕክምና በመውሰድ እንድትረዳ ማድረጉ የተገለጸ ሲሆን በተጠርጣሪዋ ላይ በሕክምናና በሰው ማስረጃ የተጠናከረውን የምርመራ ውጤት ለአቃቢ ሕግ በመላክ የፌዴራል የመጀመሪያው ደረጃ ፍርድ ቤት ህዳር 16 ቀን 2018 ዓ.ም በዋለው ችሎት በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ ወስኖባታል። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ሕፃናትና የአሽከርካሪው ሕይወት አለፈ። ታኅሳስ 3 ቀን 2018 ዓ.ም አንድ የጭነት ተሽከርካሪ ከአሰላ ከተማ አሸዋ ጭኖ ሲጓዝ ባሌ ዲንሾ ወረዳ ሐዋ ቀበሌ ሲደርስ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና 1 ሴት ሕፃናትን በአጠቃላይ አሽከርካሪውን ጨምሮ የ5 ሰዎች ሕይወት ማለፉን ፖሊስ ገልጿል። ሕፃናቱ ተሰባስበው ሲጫወቱ ተሽከርካሪው መንገዱን ስቶ ግቢ ውስጥ በመግባት አደጋውን ሊያደርስ ችሏል። ተሽከርካሪው አደጋውን ከማድረሱ በፊት መንገድ ላይ ከብቶችን የገጨ ሲሆን የፍሬን ችግር እንዳጋጠመው ምልክቶችን ሲያሳይ እንደነበረ የተገለጸ ሲሆን አሽከርካሪዎች በተቻለ መጠን የቴክኒክ ጉድለት ያለባቸውን ተሽከርካሪዎች ይዘው ለስራ ባይሰማሩ መልካም መሆኑን ፖሊስ አሳስቧል። ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን ሲያስደነግጥ የነበረው ግለሰብና ማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ከህብረተሰቡ ባህልና ሞራል ተቃራኒ የሆኑ መልእክቶችን ሲያሰራጩ የነበሩ ግለሰቦችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ፖሊስ የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛራ መሐመድና ፈቲያ ኤልያስ የተባሉ ግለሰቦች የቲክቶክ ፕላትፎርም በመጠቀም የሀገርን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናንት ወይም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ የተከበረውን የመምህራንን ክብር በሚያንቋሽ መልኩ ተንቀሳቃሽ ምስሎችን እየሰራ ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዘቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ የሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን ከወገቡ በላይ ልብሱን በማውለቅና ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላጎረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ላይ ተገቢውን ወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮችን እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። የብሔራዊ ደህንነት አገልግሎት ሰራተኞች ነን በማለት ሐሰተኛ መታወቂያ በመያዝ የዘረፋና እገታ ወንጀል የፈጸሙ በጽኑ እስራት ተቀጡ። አንደኛ ተከሳሽ አንተነህ በላይ የሐሰተኛ መታወቂያ ስሙ ብሩክ ሽመልስ፣ ሁለተኛ ተከሳሽ
ሚኪያስ አመኑ ሐሰተኛ የመታወቂያ ስሙ አማን ወርቁ ከአንደኛ ተከሳሽ ጋር ከሰበታ ከተማ መኪና ተከራይተው ሐሰተኛ የፌዴራል ከፍተኛ ፍርድ ቤት መያዣ ትዕዛዝ ይዘው በአዳማ ከተማ ወንጀል ለመፈጸም ሲሞክሩ መቆየታቸውን ፖሊስ ገልጿል። ሁኔታዎችን ካጣሩ በኋላ ወንጂ ወረዳ ፉአድ ሸምሱ የተባለ ግለሰብ መኖሪያ ቤት በመሄድ ሐሰተኛ የብሔራዊ ደህንነት አገልግሎት መታወቂያ በማሳየት ግለሰቡን በሕግ ትፈለጋለህ በማለት በሕገ ወጥ ሽጉጥ አስፈራርተው ወደ ተከራዩት መኪና በማስገባት አግተው ለማምለጥ ሲሞክሩ ተበዳዩ ባሰማው የድረሱልኝ ጩኸት የአካባቢው ማህበረሰብ መንገድ በመዝጋት ተጠርጣሪዎቹን በቁጥጥር ስር ለማዋል ችሏል። የአዳማ ከተማ ከፍተኛው ፍርድ ቤትም ከፖሊስ የቀረበውን መረጃና ማስረጃ መርምሮ ህዳር 17 ቀን 2018 ዓ.ም በዋለው ችሎት በአንደኛ ተከሳሽ አንተነህ በላይ ላይ የ10 ዓመት ከ8 ወር በሁለተኛ ተከሳሽ ሚኪያስ አመኑ ላይ ደግሞ የ9 ዓመት ከ8 ወር ጽኑ እስራት እንዲቀጡ ወስኗል። እናትና ልጅ ምሳ ከበሉ በኋላ በድንገት በተከታታይ ህይወታቸው ማለፉን የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት አስታወቀ። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጮህ የአካባቢው ሰው ሲደርስ ህይወታቸው አልፏል። ከሰዓታት ቆይታ በኋላም ልጅ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራራ ሚሌ ሆስፒታል ለሕክምና ብትወሰድም በሕክምና ላይ እያለች ሕይወቷ አልፏል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን በተጨማሪ ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን ገልጿል። ለዕለቱ ያልናቸው ዜናዎች እስካሁኖቹ ነበሩ። መልካም ቀን። እንግዲህ ኮማንደር ያው ያቀረብካቸው ዜናዎች የተለያዩ ይዘት ያላቸውና አስተማሪዎች ናቸው። በጣም አመሰግናለሁ። ቀደም ሲል እንግዲህ ከምታቀርባቸው ፕሮግራምና ዜናዎች መካከል ከከረሙ ጋዜጦች የምናቀርባቸው ዜናዎች ሳቢ ሆነው ብዙዎችን ይላሉና ከነዚህ መካከል አንተ ከሰራቸው መካከል ሁለቱን መርጫለሁ። በጣም የሚገርም ሁኔታ ነው። አንድ ሰውዬ የያዙት ስጋ ይታሰርልኝ ብለው ቀጥታ ጣቢያ ሄደው ስጋውን ያሳሰሩበት ሁኔታ አለና ለብዙዎች ይሄ በጊዜውም አሁንም ቢሆን አስቂ ነውና ላንተም ሰርፕራይዝ እንዲሆን አቅርበው ነበር። እሱን ዜና አብረን ብንከታተል። በጣም አመሰግናለሁ። አንድ ጎምቱ ሽማግሌ በዓመት በዓል ዋዜማ ከምሽቱ 3 ሰዓት ላይ ጣቢያ ቀርበው የገዙት የበሬ ስጋ በጣቢያው ተመዝግቦ እንዲታሰርላቸው ስላመለከቱ ለጊዜው ጣቢያው አቤቱታቸውን ተቀብሎ ስጋውን አስሮ አሳድሮላቸዋል። የስጋው ከሳሽ የሆኑት እኚሁ ሰው በማግስቱ ጣቢያ ተጠርተው በሰጡት ቃል ላይ አረቄና ጠጅ ከመጠን በላይ ጠጥቼ ስለነበር ሁለቱም ኃይላቸውን በእኔ ላይ ለማሳየት በሚያደርጉት ፉክክር ከአንድ ስፍራ ላይ ወድቅና በስጋው ሽታ አውሬ መጥቶ እኔን እንዳይበላኝ በመስጋት ስጋውን ለፖሊስ አስረክቤዋለሁ ብለዋል። በሌላም በኩል ደግሞ እንዲሁ ከከረሙ ጋዜጦቻችን የሚያስቅ ነገር አንዱ በግ ሰርቆ ፍርድ ቤት ከቀረበ በኋላ የሰረቀው በግ ተመርቆለት ወደ ቤቱ ሄደ የሚል ዜና ሰምተህ ታስታውሰዋለህ? አስታውሳለሁ። በነገር ላይ ሰሌ ስላነሳኸው እነዚህ ዜናዎች ብዙዎችን እያዝናኑ ነው፣ ጥያቄዎችም እየቀረቡ ነው። በትክክል እንግዲህ ከብዙ ጋዜጦች መካከል ነው፣ ከክምችት መካከል ነው እነዚህን ፈልገን የምናገኛቸው። ግን ሰው በጣም እየተዝናናባቸው ናቸው። ወንጀልም ቢሆኑ አጋጣሚዎችም የፈጠሯቸው ቢሆኑ ዘመናትን አልፈው ዛሬ ሲደመጡ እንዴት መዝናኛ እንደሆኑ እያየን ነው፣ ከተመልካቾቻችንም ከአድማጮቻችንም። ስለዚህ ማቅረባችንን እንቀጥላለን። እሺ፣ አመሰግናለሁ ኮማንደር። ታንክ ዩ ሶ ማች። 20 ብር የሚያወጣ አንድ የበግ ወጠጤ ሰርቋል በመባል ተከሶ የነበረው አቶ በቀለ ፍርድ ቤት ከቀረበ በኋላ የበጉ ባለቤት ባለመታወቁ ከክሱ ነፃ ሆኖ እንዲያውም በጉ ተመርቆለት በነፃ የተሸኘ መሆኑን የ4ኛ ፖሊስ ጣቢያ ገልጧል።